ከላይ ያለውን ጽሑፍ ተመልከቱት። የእናንተም ጉዳይ በዚህ በሁለት ቀን ውስጥ ይለቀቃል። ሰሞኑ 10,000 ፎሎ ያለበትን አካውንት ባን ተደርጎብናል። አስደናቂ ምስክርነቶች ያሉበትም አንተ ተናግረኸኝ በ4 ቀን ውስጥ ቤት የተለቀቀ፣ አንተ ተናግረኸኝ 1 ወር የቆየ አካውንት ተለቀቀልኝ፣ አንተ ተናግረኸኝ 2 ወር ባልሞላ 1 ሚሊዮን ብር ተለቀቀልኝ፣ አንተ ተናግረ ምንም ገንዘብ እጄ ላይ አልነበረም የአባቴን ቤት እያሰራው ነው። አስደናቂ ተስቲሞኖችን የነበሩበትን አካውንት 10,000 ፎሎ ያለበትን አካውንት ብሎክ ተደርጎብኛል። ምን እንደሆነ አላቅም። አንድ ነገር ግን ልነግራችሁ ፈልጋለሁ። አካውንቱ ብሎክ ቢደረግ መንፈሱ አለ፣ የበለጠ አለ። እንዲህ ብዬ ልጸልላችሁ። በብዙ ምክንያት የታገደባችሁ ጉዳይ በጌታ በኢየሱስ ስም እንዲህ ብዬ ትንቢትን እናገርባችኋለሁ። በዚህ በሁለት ቀን ውስጥ የታገደባችሁ ማንኛውም ጉዳይ ይለቀቃል። የታገደባችሁ ማንኛውም ጉዳይ ይለቀቃል። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 9:1 አካባቢ ተጨንቃ ለነበረች ነፍስ ጨለማ አይሆንም እንደሚል በተጨነቃችሁበት ጉዳይ ላይ በዚህ በሁለት ቀን ውስጥ የእግዚአብሔር እጅ ይገለጣል። እርግጠኛ ሆኜ ልንገራችሁ፣ ያንቺ ጉዳይ ይለቀቃል፣ ያንተ ጉዳይ ይለቀቃል። እርግጠኛ ሆኜ ልንገራችሁ፣ የታገደባችሁ ማንኛውም ጉዳዮቻችሁ በዚህ በሁለት ቀን ውስጥ ሲለቀቅ አይቻሉ። በኮሜንት ሴክሽን ላይ ገብታችሁ ሪሲቭ አድርጉ። ሪሲቭ ስታደርጉ ሲለቀቅላችሁ ታያላችሁ። በዚህ በሁለት ቀን ውስጥ በኢየሱስ ስም እንደተናገርኩ ሆኖላችኋል። In Jesus' name, it is done.